ከእንጀራ አባቷ ጋር ሁልጊዜም ቁጭ ብላ ታወራለች። የእንጀራ አባቷ ለሷ ብዙም ውዴታ የለውም፣ ነገር ግን ትልቅ ስልጣን አለው። ያንን ስልጣን እንዳትሻማበት በመፍራት እሷን መጥፎ ቦታ መጣል ይፈልጋል። እንዴት አርግቶ ከቤተ መንግስቱ ያስወጣታል? አብረን የምንከታተል ይሆናል። እነሆ ሐሳብ ከጀመረ ሳምንታት አልፎታል። እችን ልጅ እንዴት አድርጌ ነው ከቤተ መንግስት የማስወጣት? ቀለብ እንድሰፍርላቸው ከሚመጡ ምስኪኖች መሃል አንዱን መርጬ ልጄን እንዲያገባ ነው የምሰጠው። ችጋርን ቸነፈርን ትቀምሳታለች እቺ በማለት ውሳኔን ይወስናል። ከዛሬ ነገ ሐሳቡን ይቀይራል እያልኩ ሳለ ለካ ሰውየው ቆርጧል። አንድ ምስኪን ንጉሥ ሆይ የእንጀራ ሙላልኝ እያለ ሲመጣ ናስኪ አግብተሃል እንዴ? ኧረ ወግድ ለራሴ የምበለው የለኝም እንኳን ሁለተኛ ሴት ልቀልብ። ስለዚህ እንድታገባ ቀጥተኛ ትእዛዝ እሰጥሃለሁ። ልጄን ታገባለህ። ትስማማለህ? በምኔ ላኖራት የኔ ውድ መንግስት? እሱ አይመለከተኝም። በሰላም ከዚህ ቤተ መንግስት መውጣት ከፈለግ ልጄን ይዘህ ትወጣለህ። ምንም የሚጠበቅብህ ነገር የለም። አሁኑኑ ይዘሃት ውጣ በማለት ልጁን አሸክሞት ሂዳለው። በቅጡ በልቶ የማያቅ ሲያገኝ የሚበላ ካላገኘም ደግሞ አዳሩን ሆዱን እያሻ የሚተኛው ይህ ምስኪን ወጣት የንጉሥን ልጅ አግብቶ ወደ ቤቱ ሲሄድ አስቡት። ቤቱ አንድ ሐሙስን የቀራት ልትወድቅ በጭቃ የተለጠፈች ናት። አስገባት። እነሆ ይህ ነው መኖሪያዬ የኔ ውድ ልዕልት፣ ፈታ ዘና በይ፣ ምንም ሐሳብ አይግባሽ፣ የምንበላውን ምግብ አሁን ሄጄ አመጣለሁ በማለት ይንተባተባል። እሱ ግራ ገብቶታል። ይሄኔ ምንም ሐሳብ አይግባ፣ አባቴ የመረጠልኝን ትዳር ከልቤ ወድጄዋለሁ፣ እኔ እናንተም እንለወጣለን። ለጊዜው ግን ይህ የንጉሥ ቀለበት እጄ ላይ አለና ይህንን ቀለበት ወስደህ በመሸጥ ከዚህ የተሻለ ደህና ቤት ትገዛለህ አለችው። ተቀብሏትም መካከለኛ ቤት በመግዛት ወደ አዲሱ ቤቱ ወሰዳት። ቤቱም ደህና ነው። መካከለኛ ሰዎች የሚባሉት የሚኖሩበት አይነት ነው። ውስጥም በመግባት ስትወጣ ከቤተ መንግስት ይዛው የወጣችውን ውድ ልብሶችን በመስጠት እነኝን ሽጣቸውና ደግሞ ምን በላውን ምግብ ገዝተህ ትመጣለህ አለችው። እሱም እሺ በማለት ገዝቶ ይመጣል። ሁኔታዎች እስኪቀየሩ እሷ አባወራ እሱ ደግሞ እማወራ ሆኗል ማለት ይቻላል። እናም ማዕድን ተጋርተው በተቀመጡበት ሳለ እነሆ ከቤተ መንግስት ይዤ የመጣሁት ንብረት አልቋል። ስለዚህ ወጣ ብለህ እንደ ወንዶች ጠንክረህ መስራት አለብህ አለችው። እሱም እሺ በማለት ወደ ሥራ ዓለም ገባ። በመንገዱ ላይ አንድ የሚያውቋቸው ምርጥ ሽማግሌን ያገኛቸዋል። አባቴ እንዴት ናችሁ? የገጠመኝን ፈተና አታውቁም። የቤተ መንግስት ልጅን ነው እንዳገባ የተገደድኩት። አስቡት፣ እኔ በቀን አንድ ጊዜ እንኳን በልቼ አላቅምና አሁን ግን የልዑል ልጅ ነው ያገባሁት። ምን አባቴ ሊውጠኝ ነው? እኔ ላንተ ምንም የምነግርህ የምሰጥህ ነገር የለም። ባይሆን 3 ምክሮች አሉኝ። አንደኛው ምክሬ ምንም ቢሆን ያመንህን ሰው እንዳትከዳ፣ የደስታ ሰዓትህን እንዳታሳልፍ፣ እንዲሁም ደግሞ እውነት ሁሌም ቢሆን አርነት ያወጣሃል። እነኚህን 3 ምክሮችን ከልብ ሰምተህ ከተገበርክ ሁሌም ደስተኛና የሀብታም ኑሮ መኖር ትችላለህ ብለው ምርጥን ምክር ይመክሩታል። ምክራቸውን ተቀብሎ ስራ ወደሚያገኝበት ቦታ ጉዞ ጀመረ። ከአንድ አድካሚ ቀን ሙሉ ስራ ፍለጋ በኋላ በስተመጨረሻም የሆነ ሰው ስራ ወደሚያገኝበት ቦታ ይጠቁመዋል። ወዲያ አካባቢ ስትሄድ ሰራተኞችን ታገኛለህ፣ ከነሱ ጋር ተቀላቀል ይለዋል። እሱም ሲሄድ ማዕት ሰራተኞች የቀን ስራ ፍለጋ ቁጭ ብለዋል። አይኑ እያየ አንድ በአንድ ተንጠባጥበው ሁሉም ስራ አግኝተው ይሄዳሉ። ምን እስከሚሆን ድረስ አካባቢው ጸጥ ረጭ ጭር ይላል። እሱ ብቻ ቀረ። ተስፋ ቆረጠ። ወይኔ ምን አባቴ ነው መሆነው እያለ ሳለ የሆነ ሰውዬ ፊት ለፊቱ ከተፍ በማለት ስራ የሚሰራ ሰው ፈልጌ ነበር፣ ትሰራለህ እንዴ? አዎን በሚገባ። የምትሰራው ስራ ሰራተኞቼ ወይንም የቀን ሙሉ ሰራተኞቼን ገንዘብ ትሰጣለህ፣ እነሱን ትቆጣጠራለህ። ይህ ነው ስራ። እድለኛ ነህ። ልጁም ደስተኛ በመሆን ቀኑን ሙሉ አብሯቸው ጎንበስ ቀና እያለ ያግዛቸዋል። ሲመሽ ደግሞ ደሞዛቸውን በፍትህ ያከፋፍላል። እንዲህ እያሉ የዕለት ተቀን ስራውን እየሰራ ይውላል። ደስተኛም ይሆናል። ጥሩም ደሞዝ ያገኛል። በሚያገኘውም ደሞዝ አሰሪውን አመስግኖ ለቤቱ የሚያስፈልገውን ማንኛውንም ነገር ቁሳቁስ በመግዛት ባለቤቱ ጋር ይሄዳል። ከሷም ጋር የሰራችውን ምግብ በመቋረስ ደስተኛን ህይወት ማሳለፍ ይጀምራሉ። አንድ ቀን አሰሪው ወደ ክፍለ ሀገር ሊሄድ ነውና
እዚች ክፍል ታድራለህ፣ ወዴትም አትሄድም፣ ሰራተኞችን ትቆጣጠርልኛለህ እስክመጣ ድረስ። ለዚህ ዝግጁ ነህ? ምንም አታስብ ጌታዬ፣ እሰራልሃለሁ፣ ሸፍንልሃለሁ አለው። ሰውየውም ደስተኛ በመሆን አካባቢውን ለቆ ይሄዳል። አካባቢውን ለቆ እንደሄደ አንድን ምክር ያስታውሳል። ያመነህን ሰው እንዳትከዳ፣ ያ ሽማግሌ የመከረው ሰውዬ። ስለዚህ ለባለቤቱ ማለትም ለአሰሪው ባለቤት የምትፈልገውን ነገር ሰጥቷት ይሄዳል። ቀን ላይ ሰራተኞቹን ያግዛል፣ ደሞዛቸውን በስነ ስርዓቱ ይከፍላል። ቤትም ላይ ገብቶ ያርፋል። አንድ አድካሚ ቀን ነበርና ቤቱ አርፎ ሳለ ሚስትየው ከውጭ ትጮኻለች። ደንግጦ አጠገቡ ሲሄድ እባብ አለችው። እባቡን አንገቱን ቡል ይገለዋል። አስተውሉ፣ የገዛ ሚስቱ ሳትሆን እቺ አሰሪው አድራ ብሎት የሄደው ሚስት ናት። እናም ማንም አለመኖሩን ስታቅ ልታሳስተው ጠጋ አለች። ይሄኔ አሁንም ደግሞ ምክሩን ያስታውሰዋል። ያመነህን ሰው መቼም ቢሆን እንዳትክደው። ትዝ ሲለው ይቅርታ ስራ አለብኝ ብሏት ትቷት ይሄዳል። ይሄኔ በጣም ትናደድበታለች። እሱ ገብቶ ቤቱ ለሽ። ሲነጋም ወደ ስራው ሄደ። እንዲህ እያሉ ቀናቶች ነጎዱና ዋናው አሰሪ ይመጣል። ይሄኔ እንዴት ነበር አዲሱ ጎረምሳ እንዴት ነበር እያለ ውሎውን ይጠይቃታል። ማለትም የከረመበትን ጊዜ። ያኔ ሚስትየው ይሄማ መጥፎ ልጅ ነው ብላ ስለሱ መጥፎ ነገር ተነግሯለች። እየተክነፈነፈ አጠገቡ ሄድና ንዴቱን ዋጥ በማድረግ ሰላም ነህ? የሆነ መልእክት እንድታደርስልኝ ወደ አንድ አካባቢ እሰድሃለሁ፣ ዝግጁ ነህ እንዲህ አለው። እሺ በማለት ወጣቱ ተቀብሎት ጉዞ ይጀምራል። አስተውሉ፣ ሊበቀለው ፈልጎ ነው ይህን መልእክት የላከው። መልእክቱ በውስጡ ከባድን ሚስጥርን ያዘው። ሚስጥሩም ይላል መጨረሻ ላይ ነግራችኋለሁ። ታዲያ ይህ ታማኝ ወጣት መልእክቱን ሊያደርስ መንገድ ላይ ሳለ የሰርግን ድምፅ ይሰማል። ደስ የሚል ሁለተኛው ምክር ያስታውሳል። የደስታን ሰዓት እንዳታሳልፈው ተሳተፉ የሚል ነበረ። ሰዓቱ አሁን ነው በማለት የደስታውን ቦታ ይቀላቀላል። ሲመለከት ሰርግ ነበረ፣ ደስ የሚል ሰርግ። የአካባቢው ማህበረሰቦች ይጨፍራሉ፣ ከበሮ ይደልቃሉ፣ ሴቶቹ ይጨፍራሉ። እናቴዋ ገብቶ አስነካዋ፣ ዛሬ ይሁን ነገ ሞቴን አላቅም፣ ላዜም ልዘምር እንጂ ቀኔን ማን ያውቃል እያለ ሲያስነካው ደስ በማለት ሰውየው ከየት ነው የመጣው አንተ ወጣት? ና እስኪ ይሄን ምግብ ብላ። በጣም ነው ማመሰግነው፣ በልቻለሁ፣ ጠጥቻለሁ። ባይሆን መልእክት ማድረሳታለችና ወደ ሌላ ቦታ መሄድ አለብኝ። ችግር የለም እዚሁ ቁጭ በል። መልእክት አድራሽ ወፍ አለችኝና መልእክትን ስጠኝ፣ ያቺ ወፍ የተባለችው ቦታ ታደርሳለች በማለት መልእክቱን ለወፏ ይሰጧትና ወፏም ቦታው ላይ ታደርሳለች። በነገራችን ላይ በድሮ ጊዜ በወፍ ነበር መልእክት የሚላላኩት። ታዲያ መልእክቱን ከላከ ወዲህ እስኪነጋ ድረስ ወደ ሰርጉ በመመለስ እሽክሽታ፣ እልልታውን፣ ስሩሩን ሁሉ ቀጠሉ። ሲነጋም ወደ አካባቢው ተመለሰ። አሰሪው በሰላም መመለሱን ሲያይ ይደነግጥና አንተ እውነትም አንተ ሚስቴ አንተ ላይ እንዳወራችብህ መጥፎ ሰው አይደለም፣ ጥሩ ሰው ነህ። መልእክት ውስጥ ያስቀመጥኩት ይህንን ደብዳቤ ያደረሰውን ሰው እስከ መጨረሻው ድረስ ቅሪቱ እስከማይገኝ ድረስ አቃጥላችሁ አጥፉት የሚል ነበር። አንተ ግን ፈጣሪ ጠብቆሃል። ትገርማለህ። ጥሩ ሰው ነህ። ባለቤቴ በመጥፎ ጠርጥራህ ነበረ። ሆኖም ግን እኔ እውነት ይሁን ውሸት ሳላጣራ አንተን ወደ ሞት ሰደድኩ። አንተ ግን አምላክህ ጠብቆህ በሰላም ወደዚህ መጣ። የ1 ዓመት ወጪህን ሸፍንልሃለሁ። ተመልከት እንግዲህ ይህንን ገንዘብ ያዝ፣ ወደ ቤተሰቦችህ ተመለስ። አንተ ቅን ልብ ያለ ሰው ነህና እንዲህ አይነት ስራ አይገባህም። በልሂድ፣ የ1 ዓመት ገንዘብህን የሸፈንኩልህ ብሎ ዳጎስ ያሉ ወርቆችን በማሸከም ወደ ቤተሰቡ ይሰደዋል። ወጣቱም በደስተኝነት ወደ ሚስቱ ጋር ይሄዳል። ሚስቱም ስትመለከት በጣም ትደሰታለች። ወይኔ የኔ ቆንጆ ባለቤት፣ አሁን በዚህ መልካም ነገሮችን እንሰራለን። ሆኖም ግን ሌላም ስራ መስራት አለብን፣ የተወሰኑ ዓመታት እስክንለወጥ ድረስ ትለዋለች። እሱም በመስማማት ሌላ የሥራ አማራጭ ፍለጋ ወደ ሌላ ቦታ እንደሚሄድ ይነግራታል። እሷም ትስማማለች። እንደነጋም ፈጣሪው ይሄ ከጎኔ ሆነኝ በማለት ጉዞ ይጀምራል ወደ ስራ። ትንሽም እንደተራመደ አንተ ሰውዬ ስራ ትፈልጋለህ? በሚገባ በል አህዮቼን ውሃ ታጠጣለህ፣ እሱ ይሆናል ስራ ይለዋል። እሱም ዝግጁ ነኝ ይለዋል። በል እንግዲህ ወደ ስራ ብሎ አህዮቹን በመንዳት ውሃ እንዲያጠጣቸው ወደ ወንዙ ይሰደዋል። ልክ በአሁን ጊዜ መኪናን ነዳጅ እንደመስጠት በሉት። አህዮቹን ወደ ወንዙ ካደረሰ ወዲህ እንዲጠጡ ትቷቸው ከሄደ ወዲህ ዋሻ ያገኛል። እዛ ዋሻ ውስጥ ጎኑን ለማሳረፍ ሰተት ብሎ ይገባል። ትንሽም አረፍ እንዳለ የሚያንጸባርቅ ነገር ይመለከታል። ምን ይሁን በማለት
ጠጋ ማለት ይጀምራል። አሁንም በአትኩሮት ሲመለከተው ያየውን ነገር ማመን አልቻለም። ዳይመንድ ወይንም አልማዝ ነው የተመለከተው። ምን ማመን አልቻልኩም እያለ እያሻሻ ያዋል። ድጋሚ አልማዝ ነው። ወይኔ አምላኬ ህይወቴ ተቀየረልኛ እያለ መደሰት ጀመረ። ታዲያ በዚህ ጊዜ ሰው የሚመስል አንድ ለየት ያለ ፍጥረት ዋሻ ውስጥ ብቅ ይልበትና ምን ልታደርግ መጣህ? ወጣቱም በጣም ተደናገጠ። ምክንያቱም እንዲህ ያለ ነገር ከዚህ ፊት አይቶ አያውቅምና ምንም ላረግ አልመጣሁም፣ ወገቤን ላሳርፍ ነው፣ ትንሽ ጋደም ልል ነው የመጣሁት፣ አህዮቼ ውጭ አሉ፣ ይቅርታ አድርግልኝ ልውጣ አለው። በዚህ ሰዓት ግዙፍ ፍጥረት ማልቀስ ይጀምራል። ከዛም ወጣቱ ምን ያስለቅሳሃል ትልቁ ይለዋል። እሱም እኔማ አመጣጤ እዚህ ውስጥ የጠፋች ዳይመንድ ነገር አለች፣ እሷ የንግስታችን ናትና ፈልግ ተብዬ ነው፣ እሷን ካጣው አንገቴን ነው የሚቆርጡት፣ ምንም ማድረግ አልችልም፣ እንግዲህ ሊሄድ ነው፣ አሁን መሞቴ ነው እያለ በሐዘን ይላቀሰዋል። ታዲያ በዚህ ጊዜ ሶስተኛው ምክር ትዝ አለው። እውነት የትም ብትሆን አርነት ያወጣሃል ትዝ በማለቱ ታዲያ ምን ያስለቅሰሃል? በእርግጥ እዚህ ውስጥ የሆነ ዳይመንድ አግኝቻለሁ፣ ያንን ላንተ ልሰጥህ እችላለሁ፣ ተመልከተው እንግዲህ ይሄ ነው አይደለ በማለት ያሳየዋል። ግዙፉን ፍጥረት ተቀብሎት ፈገግ እያለ እየሳቀ የእውነትም እኔ በእርግጥ ጠፍቶብኝ አይደለም፣ አንተን ልፈትን የመጣሁት፣ ብትዋሸኝ ኖሮ እዚሁ ገድዬህ ነበር መሄደው። በል እውነት ስላወራህ ጨምሬ እነኝህን አልማዞች ሰጠሃለሁ፣ በል መልካም ቀን ይሁንልህ በማለት ስልብ አለበት። ወጣቱም ያገኘውን ነገር ማመን አልቻለም። እየፈነጠዘ አልማዙን ይዞ ወደ ባለቤቱ እንዲህ ሲሮጥ ግን እኔ ወድቆ ጥርሱ እንዳይሰበር ፈርቼ ነበር፣ ግን በሰላም ወደ ቤቱ ደረሰ። ሚስቱ ጋርም እንደደረሰ ይኸው የኔ ባለቤት 1000 ዓመት ብንኖር የሚያኖረን ሀብት እያለ በደስታ ሰጣት። እሷም ያየችው ማመን አልቻለችም። በል እንግዲህ የኔ ቆንጆ ባለቤት እነኛ አልማዞችን ቆጥበህ መያዝ አለብህ፣ ባይሆን የአባቴ ቤተ መንግስት ፊት ለፊቱ ላይ ግዙፍ ቤተ መንግስት እንድታሰራ ፈልጋለሁ አለችው። ግን ከሱ በፊት ኃያልና ታዋቂ ነጋዴ መሆን አለብህና ንግዱን እንዳለ አንተ ተቆጣጠሩ አለችው። ሴት የላከው ሞት አይፈራም አይደለ ተረቱ። እሱም የመርካቶ ኃያል ንጉስ ሆነ። ኃያል በቃ ታዋቂ ነጋዴ። ይገርማል ግን የዚህ ሰውዬ ትራንስፎርሜሽን ከዚህ ከሚያሳዝን ከጡብ ጭቃ ቤት ውስጥ ተነስተው ወደ ይህንን ወደሚመስል ቤተ መንግስት ውስጥ በጣም ደስ የሚል ታሪክ ነው። ታዲያ ይህንን የመሰለ ቤተ መንግስት ውስጥ ቁጭ ብሎ ሳለ አባቷ ከወዲያኛው የራሱ ቤተ መንግስት ውስጥ ሆኖ ይሄ ፎቅ የማን ነው? ቅርብ ጊዜ ነው መገንባት የተጀመረው፣ አሁን እንዲህ አምሮበታል፣ እስኪ አጣራልኝ አስመጣልኝ ሰውየውን። ወጣቱም ይመጣል። ሊያውቀው አልቻለም፣ ምክንያቱም ትንሽ አምሮበት ወዘናው መጥቶ ወፈር ብሎ ነው። ታቀኛለህ ከዚህ ፊት እኔ እኮ ያው አሁን ለማንኛውም ታላቅ ነጋዴ ሆኛለሁ፣ ለማንኛውም ቤቴ እንድትመጣ ፈልጋለሁ በማለት በተራ ንጉሱን ወደ ራሱ ቤት ያስጠራዋል። ይሄ ሁሉ ነገር የምታደርገው የገዛ ልጁ ናት። ከዚህ በፊት ከቤተ መንግስቱ አባሯት የለ፣ አሁን ልትበቀለው ፈልጋ ምግብ አቀረበችለት። ንጉሱም እያጣጣመው ይመገባል። በመሃል ለወጣቱ የምትሰሩት ሾርባ በጣም ደስ ይላል፣ ከዚህ ፊት የማቀው ስሜት ነው የሚሰማኝ። አንድ ልጅ አለች፣ እሷን ነው የሚያስታውሰኝ፣ አቤት እንዴት ደስ ይላል እያለ እየበላ ሳለ ልጁ ብቅ ትልበታለች። ንጉሱም ሽምቅቅ ብሎ ይታፈራል። እንዲህ ያሸማቀቀውም እንዲህ ቦታ ትደርሳለች ብሎ ጠብቆ አያውቅምና አባዬ እንዴት ነህልኝ፣ ሰላም ነህ በማለት እያለች ያቀፈችው የረጅም ጊዜ ናፍቆቷን ትወጣበታለች። ልጄ እንዴት ያስገርማል፣ እንዴት እንዲህ ልትደርሺ ቻልሽ በማለት ጥያቄ ያቀርብላታል። እሷም ትረካውን ከሀ እስከ ፐ ትዘረዝርለታለች። ባለቤቷም ያ ምስኪን ምግብ ፈላጊ አሁን በተራ ጊዜ አልፎለት ፈጣሪ ሰጥቶት ንጉሱን ቤቱ ድረስ ጠርቶ ምግብ የጋበዘው ወጣት እንደሆነ ትነግሯለች። ንጉሱ ማልቀስን አላቆምም። እኔ ራሱ ስተርክላችሁ እያለቀስኩ ነው፣ በጣም ደስ ትላላችሁ፣ ፈጣሪ የአብርሃምና የሳራ ያድርግላችሁ በማለት ተሰናብቷቸው ወደ ቤተ መንግስቱ በወታደሮቹ ታጅቦ ይሄዳል። እነዛ ቆንጆቹ ባልና ሚስቶች ችግርና ረሃብ ያራራቃቸው አሁን በተድላና በስኬት አብረው ረጅምን ሰዓት በፍቅር ያጣጥማሉ። እነሆ ታሪካችን ይህን ይመስላል። ታሪኬን እዚህ ላይ ቋጫለሁ። ምን ተሰማችሁ? ሀብታምና ድሃ ቁጥር 2 በሉት። ይሄ ራሱ ደስ የሚል ታሪክ ነው። የምትከታተሉበትን ሀገር ኮሜንት ስር ታስቀምጡልኝ።